ግን እዚህ ጋር ደግሞ የፍቅር ህይወቷ ደግሞ ይሄ ፐርሰናል ላይፏ ነው። ቢሆንም ግን እዚህ ጋር ምንድነው ከአንድ ሪሌሽን ጋር ልክ ስታቆም ሙሉ በሙሉ ወደ ሌላ ሪሌሽን መሄድ ነው ያለባት። ተመልሳ ባክ ማረጓ እዚህ ጋር ትንሽ ክፍተት መፍጠሯ ነው ወደዚህ ደረጃ ያደረሳት ብዬ የማስበው። አስረጃለሽ ያልገባሽ ነገር አለ። እኔ ላስረዳሽ። አሁን አንቺ እንደምትይው የተረዳሽበት መንገድ የተሳሳተ ነች። ልጅ ከዛ ህይወት ውስጥ ወጥታ የራሷን ህይወት እየኖረች ያለች ልጅ ናት። ሪሌሽንሽፓቸው የቆመው እሱ እስር ቤት በነበረ ሰዓት ትጠይቀው ነበር። ያኔ ከአዶናይ ጋር ስላልነበረች ትጠይቀው ነበር። ከዛ በኋላ ግን ከአዶናይ ጋር ከጀመረች ጠይቀው ማታውቅም፣ ተገናኝተው ማያውቁም። እሱ ግን በዛ ምክንያት ራሱ ወጥመድ መክተት ስለፈለገ ብቻ አገኛትና ስልክ ደወለ፣ አናገረችው እንደማንኛውም ሰው። እሱንም አብራርታለች፣ በመግለጫ ሰጣለች እኮ ዮኒ ማኛ ቤት ያገኘችው በስልክ ነው። ስለ ውክልና ሊያወራት ነው። ውክልናውን ደግሞ ከወንድሙ ጋር ሄዳ አናግረዋለች። ከአዶናይ ወንድም ጋር ብቻዋንም አልሄደችም። አሁንም ህዝብ ክልል ያሉንለት ነገር አለ። እሷ ያለችበትን ጭንቀት ሰው ከመረዳት ይልቅ ግን ወደ ሌላ ነገር ነው እየሄደ ያለው። እሷ በምን አይነት ሁኔታ ውስጥ ነው ያሳለፈችው? እስከ ዛሬ ድረስ ምን አይነት አቢዩዝድ እየተደረገች ነበር? ምን ደርሶባታል? አሁንስ ምን ላይ ናት የሚለውን ነገር ግን ሰው ትኩረት እያደረገ አይደለም። እንደ አንድ ሴት አንቺ እንደራስሽ ውክልና እኮ ይኸውልሽ፣ አንቺ ከተሰጠሽ ውክልናውን ማንሳት እኮ መብቷ ነው አይደለም? እሷ አልሄደችም። ለምን ትሄድልኝ? ራሱ እንደሰጣት አያነሳም እንዴ እሱ? እሱ አያነሳም እንዴ? ራሱ እንደሰጠ እኮ ራሱ ማንሳት ይችላል። እሷ መጥራት አይጠበቅበትም። ቆይ አይደለም እናንተ ፖዝ አድርጎ እሱ ራሱ ማንሳት ይችላል። ውክልናው አንቺ ከሌለሽ አይሆንም ብሏት ነው እንጂ እቺ ልጅ የዚህ አይነት አይዲያ ላይኖራት ይችላል። ብዙም ስለ ውክልና የማታውቀው ነገር ሊሆን ይችላል። አብረን ካልሆነ አይሆንም ብሏት ሲጀመር ይኸውልሽ፣ እሱ ውክልና አነሳም አላነሳም እሷ ሄዳ በሰጣት ውክልና ምንም ነገር ካላደረገች አላደረገችም። እሷ አታስፈልግም፣ እራሱ ማንሳት ይችላል። ግን ያሰበው ስላለ እሷ መታ ከሱ ጋር እንድትሄድ የፈለገበት እንግዲህ ይሄ ጊዜ ይፈቷል። እኛ አሁን እዚህ ጋር ምንም ማለት አንፈልግም። ልጅቷ ወጣ ሁሉን ነገር ስታብራራ ለጊዜ ሰተዳል። አሁን እኛ ምን አድርጉ ነው የምትሉን? በቃ እኛ ልጅቷ ሰላም ትሁን ትምጣ። ግን ስልኩ የደወለው እሱ ራሱ ነው። ስልኩ የደወለው እሱ ራሱ ነው። መልሶ እሷ ደወለች ይላል እንጂ እሱ ራሱ ስልኩ አለ። እሷ ደወለ እንደ ሄዳችሁና እስኪ እሱ እየተደወለው ቦታ እዩት። እንደ እናንተ ምን አንዳንድ ጊዜ እንደ አንድ ሴት ግን ብትረዷት ጥሩ ነው። ሁሉም ሰው እሷን ጥፋተኛ ብቻ አድርጎ ከመሄድ መጀመሪያ ማጋና ያለውን ጥፋት ብላችሁ ብታዩትና ቆም ብላችሁ ብታስቡ ጥሩ ነው። ይሄ ሆይ ሆይ ነው መጀመሪያ ገደል የከተተው። የባሰ ልጅ አሁንም ሆይ ሆይ እየተባለ ማይሆን ነገር ውስጥ እንዳይገባ የለም። አይረዳት፣ የተረዳናት እንበቃለን። ጊዜ ይፈቷል እኮ ሁሉ ነገር። እውነት ሲወጣ ግን ሁሉም ያፍራል። ገብቶሻል? በዚህ ልትታማም የምትችል ልጅ አይደለችም። አሁን እኮ እሱ ጠንቅቆ ያውቃታል ሪሌሽንሽፕ ውስጥ ምን እንደነበረች ከሱ በፊት ከአዶናይ በፊት የነበራትን ሪሌሽንሽፕ እሱም ያውቃል። እሱ ነው እንጂ የሄደባት እሷ ሄዳበት አይደለም እኮ የቀረው የነሱ እሱ ነው ከስክሱ ሄዶ ዲቃላ የወለደው እንደውም በቃ አንድ እስክልንገራ ከዛ በፊት ቪዲዮ ላይ ሲያመናጭቃት ምን ሲላት ሁሉ የምታየው ነገር በቃ እሱ ታዩ በቃ በፍቅር መሀል እሷ ወዳ ከተቀበለችው ማንም አይመለከተውም እኮ ስለ በፊት ሪሌሽንሺፕ ያንተ አምናበት ተስማምታ ከነበረች አሁን የሚመለከት የለም። ሪሌሽንሺፕ ሌላ የፈጠረው እኮ ከእሷ ጋር ቁሞ ነበር። እሷ ግን ልትለየው አልቻለችም። ሴት ልጆች የታየች ልትለየው ቆይ ማርታ የምታስገቢው ሰው አትችልም። ለምንድን ነው እናንተ ሰበብ እንደዚህ የምታስገቢው? በያለችበት እየተከተላት ያለው እኮ እሱ እንጂ እሱ አይደለችም። እኛ እናውቃለች። ቆሻሻ እናቷን ለምን አስወጣሻት? መርገጥ ነበር እንጂ ወደ ታች በእናትሽ እዛው ትቀመጥ። ግማታ አበከተች ቆሻሻ ማለት አይ ፋሚሊ ካልሆነ አታስገቢያቸው። አያስፈልግም። በቃ አሁንና አላስገባትም። ግን ኮሜንት ላይ አስገቢ ብላ እኮ ጨቀጨቀች። እንደ ኮሜንት ላይ አስገቢ ያለች እኮ ነው። ትቺ እኔ ደግሞ ንግግር ነጥብ ላይ ያስጥሉ ነው የሚገቡት እነዚህ ካፋቸው የሚወጣው ቆሻሾች እኮ። ከዚህ ሰው እኮ ካፉ የሚወጣ ነገር ለመልቀም ነው። ልክ እንደ ድራማ በደንብ ተዘጋጅተውበት አቀናብረው ጊዜ ወቅት ጠብቀው የተደረገ ነገር ስለሆነ መልስ አትስጡ፣ አታስገቡ። እኛ የምናወራው የራሳችን ችግር አለብን። እኛ ለራሳችን ራሱ ብዙ ችግር አለብን። እነሱን ለመስማት ጊዜ የለንም። እኛ እዛው ተግማሙ ምድረግ ማታሞች ኤክስፒሪየንስ ብላ ትመጣለች እንዴ ደግሞ አቤት ስማ
እኔ እኮ ግርም የሚሉኝ ሴት ሆነው ራሱ የማይረዱት ነገር ነው የሚገርሙኝ። እንደው አላህ በቤታቸው ያስገባና ያሳያቸው። በርሽን ያንኳኳል። ጠብቂ ነገ ልጅም ካላት በልጇ ይድረስ፣ ያለ እዛ በራሷ ደርሶ ይታያል። ጃኒን አስለቅሶ ጃኒን ያሳዘነ ሰው አይተናል በአይናችን። የዛሬ አመትና ምናምን አይደለ? የዛሬ አመት ያለሽ ትናንትና ወዲያ ስትረግጣት የነበረችው ዛሬ ጠዋት ትልቅሳል ነበር እንዴ እኮ እናያለን። አሁን ላይቭ ላይ አላየሻትም እንዴ? ጠዋት አይቻታለሁ እና ስትነፋረቅ ነበረ። የራሷን ላይፍ አኖረች፣ የሰው ላይፍ ገብታ ስትፈትፈት የነበረች ነው። እሷ በሰላም ትምጣ። እንደዚህ አይነት ሰዎች ማለት ነው ሁላችሁ። እንደዚህ አይነት ሰው የራሱን ህይወት ትቶ የራሱን ለምሳሌ ቺት የተደረገ ምናምን ለምን የነሱን ህይወት አሁን እኛ ማናችን አናቅም። በሚዲያ ላይ እንደምናይ ላይክ ጃኒ ምስኪን ናት፣ አሳዘኝ ናት፣ የዋ ናት። የሚጎዳ ሰውና የሚጠቅማ ሰው አታቅም። ሰው የላትም፣ ወንድም የላትም፣ የሆነ ጠንካራ ጓደኛ ወይ ጠንካራ ዘመድ ሁሉም ወዳጅ ይመስላታል። የሆነ ሜዲያ ላይ መጡና ወይኔ ጃኒ ምስኪናት የዋንዛ ያሉ ሰዎች ቺት ለማድረግ እኮ ከዚህ ሰው በፊት የነበረ ሰው እኮ የተሻለ ሰው ቢሆን ነው። እቺ ልጅ ክብርን፣ ፍቅርን፣ ደስታን ነው በቃ ሁሉ ነገር ያማረባት። እንዴት ነው አንቺ እንደ ሴት ሆነሽ ስታስቢ? ማናችንም የተሻለ ነገር ስናገኝ ሞር ደስ እያለን እንክብካቤ እንወዳለን። ገባሽ? ይሄን ልታስበው ብታረግ በዛ እንደዛ ሲያረጋ በነበረ ሰው ላይ ነበር የምታረገው። ገብቶሻል? እየኖረች ምን ዞር ብላ ታየዋለች ብለው ያሰኒ እኮ ይገርሙኛል ወላሂ። እሱ ነው እየተርመጠመጠ የሚከተል ከወንድ ልጅ ይልቅ ሴት ልጅ ፍቅር ውስጥ ከገባሽ ማርያም ምንም ነገር እናቱንም አባቱንም ትሰድባለች አይደል? ያኔ አባቱንም እናቱንም ትታ ነው ወደ ፍቅር የምትገባው። ግን ከዛ በኋላ ከገባሽ በኋላ እንዴት ነው ወጥመድ ውስጥ ትገባለች። ከዛ ውስጥ ደግሞ ማውጣት በጣም ይከብዳል። አስባችሁ የሰው ትልክማ እስኪጎድ ነው። የሆነ ሰዓት ላይ አፍቅረሽ ስትኖሪ ውስጡ ስላለሽ አይታይሽ ምንም ነገር ቢደርስብሽም። እሷ ላይ ጌሙ መቼ እንደተጀመረ ታውቃላችሁ? የዛኔ ያዋርዱ ሰሞን ነው። እዛ ውስጥ ያሉ ስማቸውን ማልጠራ ታዋቂ ጌመሮች አሉ፣ ሌሎች ብዙ የማይወጡ የማይጫወቱ። እነሱ ሁሉ የእነሱ እጅ ሁላ አለበት ብዬ ነው የምገምተው እኔ። ዛሬ አይደለም የተጀመረው፣ የዛኔ ነው በቃ ፊልሙ አዋርዱን የበላ ቀን በቃ። ከዛ የዛን አካባቢ ቮት በሚሰጥበት አካባቢ ሁሉ ነገር ወደ እሷ ነበረ። ኢቭን እኮ ሲሰድቡ የነበሩ ከሱ ጓደኛ ሆነው ብዙ ነገር አይተናል አይደለ? እሱን ሲረግጡ የነበሩ ከዛኛው ግሩፕ ማለት ነው። ስለዚህ በቃ ይሄ ልክ እንደ ፊልም ነው፣ በደንብ ተጽፎ በቃ እንትን ተደርጎ ስክሪፕት የተደረገ ነገር ነው፣ የተዘጋጀ ነገር ነው። ቅመራማ አለው። ግን ደግሞ እግዚአብሔር ሰውን አይጥልም። ሰው ቢጥል እግዚአብሔር ሰውን አይጥልም። በዚህ አምናለሁ። ሰላም አለው እናቴ። እንደው ምን አለበት አሁንም ድጋሚ ወይ እዛ ውስጥ ሞቶ በወጣ። አረ ይሄ መቼ